ሰላም የተከበራችሁ የጤና ማህደር ቲዩብ ተመልካቾች እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ። እንግዲህ ውድ ተመልካቾች ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁ እንዲሁም ኮሜንት መጻፋችሁን እንዳትዘነጉ። ላለው እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። ብዙ ሰዎች ኩላሊት ስለሚባል ሲሰሙ እጅግ ከባድ ህመም ብቻ ያስባሉ። ሆኖም ኩላሊት ችግር በአብዛኛው በቀላል ልምዶች ይጀምራል። እነዚህ ልምዶች በእድሜያችን ውስጥ እጅግ የተለመዱ ናቸው። ስለዚህም አደገኛ መሆናቸውን አናስብም። ኩላሊት ግን እያንዳንዱን ልምድ ይቆጣጠራል። ዛሬ የምናደርገውን ነገ ውጤቱን ያሳየናል። አንድ ሰው ቀኑን ሙሉ ስራ ላይ ይውላል፣ ይደክማል፣ ሰውነቱ ውሃ ይፈልጋል። ነገር ግን አሁን ጊዜ የለኝም ብሎ ውሃን ይዘነጋል። ሌላ ሰው ደግሞ ጥማት ሲሰማ ውሃ ሳይሆን ጣፋጭ መጠጣትን ይመርጣል። በዚህ ጊዜ ኩላሊት ተጨማሪ ስራን ይሰራል። ያ ጣፋጭ መጠጥ ውስጥ ያለው ስኳር፣ ቀለም፣ ኬሚካል ሁሉ ለማጣራት ይገደዳል። ይህ ነገር አንድ ቀን አይገለውም፣ ነገር ግን ዓመታት ሲደጋገም ኩላሊትን ያደክማል። ብዙ ሰዎች የሚሰሩት ሌላ ስህተት መድኃኒትን እንደ ከረሜላ መቁጠር ነው። ራስ ሲያም መድኃኒት፣ ጀርባ ሲያም መድኃኒት፣ ጥቂት ድካም ሲሰማ መድኃኒት። የምንወስደውን ዝም ብሎ አይቀበልም። ኩላሊት እያንዳንዱ ኪኒንን ይመለከታል፣ ይመዝናል፣ ከደም ይለያያል። ይህ ስራ በተደጋጋሚ ሲደረግ ኩላሊትን ያደክማል። ብዙ ሰዎች ይህንን እውነት ከተጎዱ በኋላ ነው የሚረዱት። አንዳንድ ሰዎች እኔ ጨው አልበላም ይላሉ። የሚበሉትን ምግብ በጥልቀት ካዩ ጨው በውስጡ እጅግ ብዙ ነው። ተጠባቂ ምግቦች፣ ፈጣን ምግቦች፣ ተዘጋጅተው የሚመጡ ነገሮች ሁሉ በጣም ከፍተኛ ጨው ይይዛሉ። ኩላሊት ይህንን ጨው ለመቆጣጠር በጭንቀት ይሰራል። ደም ግፊትን ይጨምራል፣ የኩላሊት ውስጥ ነገሮችን ይጎዳል። እነዚህ ሁሉ ሳይታዩ ይከሰታሉ። ሌላ አደገኛው ነገር ስኳር በሽታ ቀላል ነው ብሎ መመልከት ነው። ስኳር በሽታ ቀስ በቀስ የደም አስተላላፊ መስመሮችን ይጎዳል። እነዚህ መስመሮች በኩላሊት ውስጥ በጣም ብዙ ናቸው። ስኳር በቁጥጥር ካልተያዘ ኩላሊት በውስጡ እየፈረሰ ይሄዳል። ሰውየው ግን ምንም አያስተውልም። ሲጋራና አልኮል ደግሞ ብዙ ሰዎች የማይቃለሉት ነገሮች ናቸው። አንድ ሁለት ብቻ ነው ይላሉ። ነገር ግን ኩላሊት ቁጥር አይቆጥርም፣ ጉዳትን ብቻ ይቆጥራል። እያንዳንዱ ሲጋራ የደም ፍሰትን ያበላሻል። እያንዳንዱ ከመጠን ያለፈ መጠጥ ሰውነትን ያደርቃል። ይህ ሁሉ በመጨረሻ ከኩላሊት ጋር ይወራረዳል። ኩላሊት ችግር ሲጀምር መጀመሪያ ምልክቶቹ ቀላል ናቸው። ፈጣን ድካም፣ ሽንት ቀለም መቀየር፣ ማታ ብዙ ጊዜ መነሳት። ብዙ ሰዎች እነዚህ ተራ ነገር ነው ብለው ያልፋሉ። ነገር ግን ኩላሊት በዚህ ጊዜ ነው የሚነግረን። ብዙ ሰዎች እዚህ ላይ አንድ ጥያቄ ይጠይቃሉ። እኔ ከእነዚህ ነገሮች አንዱን ብቻ ሰራ ኩላሊት ይጎዳል? እውነቱ ግን ኩላሊት ነገሮቹን በአንድነት ይመዝናል። ውሃ ካልጠጣህ፣ ጨው ብዙ ከበላህ፣ መድኃኒት በፍቃድህ ከወሰድክ፣ ስኳርን ከተውክ፣ እነዚህ ሁሉ በአንድ ላይ ይሰባሰባሉ። ኩላሊት ግን እንደ ማሽን አይደለም። አንድ ቀን ይሰራል፣ ነገ ይቆማል የሚል ቀን በቀን በትንሽ ትንሽ ይደክማል። አንዳንድ ሰዎች የኩላሊት ችግር ሲጀምር ሰውነታቸው ምልክት እየሰጠ መሆኑን ይረሳሉ። ሽንት ቀለም ከመደበኛው ይለያል። አንዳንዴ በጣም ጥቁር ይሆናል፣ አንዳንዴ ደግሞ ፈሳሽ ይመስላል። ሌሎች ሰዎች በጠዋት ፊታቸውን እየነፈሰ ይነሳሉ፣ እግራቸው ጫማ ውስጥ ይጠብቃሉ። እነዚህ ሁሉ ቀላል ነገር ብለው የሚታለፉ ነገሮች ናቸው፣ ነገር ግን ለኩላሊት ትልቅ መልእክት ናቸው። ብዙ ጊዜ ሰዎች የሚያደርጉት ሌላ ስህተት ደግሞ በእርሳቸው መነጋገር ነው። እኔ እንደዚህ ነበርኩ አለፈ ይላሉ። ነገር ግን ኩላሊት ከሰው ወደ ሰው አይመሳሰልም። የአንዱ ሰውነት የቻለው ሌላው ሊችል አይችልም። የአንዱ ኩላሊት አንድ ጭነት ሊሸከም ይችላል፣ የሌላው ግን በትንሽ ነገር ይደክማል። አንዳንድ ሰዎች የኩላሊት ችግር ሲሰሙ ዲያሊሲስ ብቻ ያስባሉ። ይህ ነገር ግን የመጨረሻ ደረጃ ነው። ከዚያ በፊት ዓመታት ያሉ ዝምታ የተሞላበት ጊዜ አለ። በዚያ ጊዜ ሰውየው በራሱ ውስጥ ብዙ ነገሮችን ሊቀይር ይችላል። ውሃ መጠጣትን፣ ጨው መቀነስን፣ መድኃኒት በሐኪም ምክር ብቻ መውሰድን፣ ስኳርና ደም ግፊትን መቆጣጠር። ከእነዚህ ቀላል የሚመስል ነገሮች በእውነት ኩላሊትን ሊያድን ይችላል። ኩላሊት አንድ ነገር ብቻ ይጠይቃል፣ እንክብካቤ። ብዙ ሰዎች ልባቸውን ይጠብቃሉ፣ ጉበታቸውን ይከብራሉ፣ እስኪደክም ድረስ ይረሳሉ። ከዚያ ግን መመለስ እጅግ ከባድ ይሆናል። ስለዚህ አሁን ይህንን እየሰማህ ከሆነ ራስን ጠይቅ። ዛሬ ለኩላሊቴ ምን አደረግኩ? ውሃ ጠጣው፣ ጨው ቆጠብኩ፣ መድኃኒት በፍቃድ ያልወሰድኩም? እነዚህ ጥያቄዎች መልስ ሲያገኙ ኩላሊት እድል ሊያገኝ ይችላል። አንድ ነገር በጥልቀት ማሰብ አለብን። ኩላሊት እስኪደክም ድረስ አይጠይቅህም፣ አይጮህም፣ አያስጠነቅቅህም። ለዓመታት በዝምታ ይሰራል እና አንድ ቀን ግን አሁን በቃ ይላል። በዚያ ጊዜ የምትመኘው ነገር አንድ ነገር ይሆናል።
ከዚህ ቀደም ቢነገረኝ ኖሮ ትላለህ። ነገር ግን እውነቱ ይህ ነው። አሁን ተነግሮሃል። ኩላሊት ችግር ሲመጣ ሁሉንም ይቀያይራል። ምግብህን፣ ጊዜህን፣ ነፃነትህን፣ ህልምህን ሳይቀር እንኳን ይቀያይረዋል። ዲያሊሲስ ማለት ብቻ ማሽን ላይ መግባት አይደለም። የህይወትን ቀን በማሽን መካከል መክፈል ነው። ይህ ነገር በገንዘብ አይመዘንም፣ በንግግርም አይቀንስም። ነገር ግን አስፈሪው ይህ አይደለም። አስፈሪው ነገር ይህ ሁሉ እንደሚከሰት እያወቅን ዛሬ ምንም እንዳንቀየርን መቀጠል ነው። ውሃ መጠጣት፣ ጨው መጨመር፣ መድኃኒት በፍቃድ መውሰድ፣ ስኳርን መተው፣ ሰውነትን መቻል፣ እነዚህ ሁሉ ቀን በቀን ኩላሊትን ወደ ጭቆና ይመራሉ። አሁን ይህን ቪዲዮ እየሰማ ከሆነ አንድ ውሳኔ አድርግ። ነገ አይደለም፣ ሳምንት በኋላ አይደለም፣ አሁን ዛሬ ውሃ ጠጣ። ዛሬ ጨውን ቀንስ። ዛሬ መድኃኒት በሐኪም ቃል ብቻ ውሰድ። ዛሬ ስኳርንና ደም ግፊትን ተቆጣጠር። እነዚህ ትንሽ የሚመስሉ ውሳኔዎች ነገ ህይወትን ያድናሉ። ኩላሊት ዛሬ ድምፅ የለውም፣ ነገር ግን እርምጃ ይፈልጋል። እርምጃ ካልወሰድክ ነገ ዋጋውን ትከፍላለህ። እርምጃ ከወሰድክ ግን ኩላሊት ዝም ብሎ ይሰራል፣ ህይወትንም ይቀጥላል። ውሳኔው ቀላል ነው፣ ዋጋው ግን ከባድ ነው። ዛሬ ቀየር፣ ነገ አትክፈል። እንግዲህ ውድ ተመልካቾቼ ጥሩ ግንዛቤና አጠር ያለ መሰረታዊ መረጃ እንዳጓራችሁ ተስፋ አደርጋለሁ። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት ከወሰዳችሁበት እንዲሁም ከተማራችሁበት ቁም ነገርም ካገኛችሁበት ለወዳጅ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ፣ የተሰማችሁን ደግሞ ኮሜንት ማድረጋችሁ እንዳትረሱ። ላለው ቀጣይ ደግሞ በሌላ የጤና ርዕስ ጉዳይ እስክንገናኝ መልካም ጊዜ ይሁንላችሁ።